ሚጢጢ ስላለሽ ብቻ ነው የምኖረው። ሚጢጢ ግን ማጣት ከሆነ ሞትም ሆነ እስር ምንም አያስፈራኝም። እና ይኸውልሽ ጸጋን ሲጥ አድርጌ ገድያት እጄን ለመንግስት ሰጣለሁ፣ እስር ቤት በሰብሳል። ደግሞ ሳድግ ስራ አግዝሻለሁ። እሺ እሺ እኔ እናትሽ ደግሞ የሰው ልብስ አታጥቢም። እሺ ውይ እኔ እናትሽ እኔ ቆሜኑ ሙቼ እሷን የሚወስዳት። አረ ቀስ ነገሩን እንኳን በመሬት አድርገው፣ እኛ ቀስ ብለን ፊክስ እናደርገዋለን። ተሰማኛለህ? ምንም ፊክስ የሚባል ጉዳይ የለም። እሺ እናማ አንዴ ፍርስ መጥቶልኝ ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ከሚገርማችሁ በላይ ከምትገምቱት በላይ የዛሬው ክፍል አፍላ ፍቅር ያልታሰበ ትዕይንት ታይቷል ማለት ነው። እሱ ምንድነው? ልብ የሚሰብር ብቻ ከባድ ነው። የጸጋና ያደፍርስ ግንኙነት ሁለቱ የወሰዱት እርምጃ ድራማውን ወደ ሌላ አቅጣጫ ቀይሮታል። አፍላ ፍቅር አሁን ካለበት ውጥረት አንጻር ቀጣይ ምን ይሆን የቹችሻ የሚጥሻ እጣ ፈንታ የሚለውን ሁላችንም እንፈትሻለን ማለት ነው። ቆይ ግን እናንተ የትኛው ወገን ናችሁ? የነጸጋ ወይስ የቹችሻና የሚጥዬ? በአሁን ሰዓት ላይ አፍላ ፍቅር ድራማ ተመልካች ለሁሉ ክፍሎች ዛሬ እኛም የሁለቱንም ወገን ትክክለኛ ስህተት መረጃውን እንሰጣለን ማለት ነው። በተለይ መጨረሻ ላይ የተደረጉት ነገሮች በጣም አስጊዎች ናቸው ማለት ነው። እናም ለቻናሉ አዲስ ከሆኑ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ምን ይመስላል የሚለው አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ አመሰግናለሁ። ሁላችንም እንግዲህ ቪዲዮውን ምን ይመስል ነበር የዛሬው ክፍል የሚለውን አፍላ ፍቅርን ሁላችንም አይተነዋል ማለት ነው። ደስ የሚልም ፓርት አለው፣ ደስ የማይልም ፓርት አለው። ነገር ግን ሁሉንም እንዴት እንደሆነ በዝርዝር እናያቸዋለን። ደስ የሚለው ዜና እንግዲህ ያው ሚጥሺ ከቹችሻ አልተለያዩም ማለት ነው። ምክንያቱም ያሬዶና ቀስቴ አስመልጠዋታል ማለት ነው። ሚጢጢን አይወስድም ብለው ሁለቱ እንግዲህ በትግያ ላይ ናቸው። እንደገና ዳኒ ደግሞ አቃጣሪ ነኝ የሚለውን ስም እንግዲህ ጥሩ ስም ተሰጥቶታል። ምክንያቱም ወይ ከነቤዚ አልሆንም፣ ወይም ከደፍርስ አልሆነ፣ ወይ ከደመራ አልሆነ፣ ወይም ከጸጋ አልሆንም ማለት ነው። ለሁሉም እያቃጠረ ከሁሉም ብር እየተቀበለ በመሀል ግን ሳያስበው አንድ ዱብዳ መጥቶበታል ማለት ነው። ለጌታም ጌታ አለው ለሚለው እና ኤላም በባለፈው ክፍል ሲከታተል አይተን ነበር። ኤላ እንግዲህ ከኋላ መጥቶ በባለፈው ክፍል ላይ ያቆም ነው። ኤላ ትከሻውን ሲነካው ነበር። ሁላችንም ማን ነው ብለን ተጠራጥረን ነበረ። ነገር ግን አቶ ኤላ ነው ማለት ነው። እንዳይሆን አድርጎት ይሄንን ስራ እንዲያቆም አድርጎታል ማለት ነው። እንግዲህ ይሄንን ስራ ሁለተኛ እንዳይሰራ የመታው ኩርኩም በደንብ አድርጎ ስልኩንም ፎርማት አድርጎበታል። እያንዳንዱ ያለውን መረጃ እንዲጠፋ አድርጎታል ማለት ነው። እንግዲህ ሚጥሻም ምን ነው እያለች ቹችሻን ስታባብላት ነበረ። ከትምህርት ቤት ስትመጣ ለምንድን ነው የምታለቅሽው? መሆነሽ ነው? እኔ እኮ ሳድግ ብዙ ነገር አደርግልሻለሁ፣ ሻይ አፈላልሻለሁ፣ የሰውን ልብስ አታጥቢም እያለች ሚጤ አንጀት በሚበላ ቃል ቹችሻን ስታናግራት ነበር። ቹችሻም እንግዲህ ከመንገድ ዳር ቁጭ ብላ ትዝታዋን እያስታወሰ ከሚጣ ጋር ምን አይነት ትዝታ እንዳላቸው እያሰበች ነበረ። ከዛ ስሜት ውስጥ ግን ቤዛ ቀስቅሳታለች ማለት ነው። ቤዛም እንግዲህ ስቀሰቅሳት ለምንድን ነው እንዳትሆኝ መፍትሄ እንፈልጋለን ብሏታል። እንግዲህ ሰውየው ልጅቷን ካልሰጠሽ በህግ ፊት አቆምሻለሁ ብሏታል። እንግዲህ ህግ ውስጥ ከገቡ በህግ ከሄዱ ምክንያቱም አባት ነው እና እሷ ማሳደግ አትችልም። ልጅ ናት፣ ተማሪ ናት። ስለዚህ ልጇን ለሱ እንደሚፈርዱለት ሁሉም ሰው ያውቃል ማለት ነው። ይሄ ነገር ደግሞ ያሬዶ ምንድን ነው ያለው? ይሄ ነገር በገንዘብም ቢሆን እናስተካክለዋለን፣ ገንዘብ እሺ የሚል ከሆነ ሰጠውና ሚጥዬን እንዲተውልን እናደርጋለን ብሏል ማለት ነው። እናም እንግዲህ ቀስቴ በጣም ተበሳጭቷል። ለምንድነው ቹችሻ እንደዚህ ሚስጥሬን የማትነግረኝ? ምን ሆና ነው ብሎ ትምህርት ቤት ድረስ ሄዶ ነበር ፍለጋ። ትምህርት ቤት በሚሄድ ሰዓት ግን ያው እንግዲህ ዘበኛው አላስገባ መታወቂያን ሲለው መታወቂያም የለኝም ብሎት ነበር። ለምንድን ነው ብሎ እንግዲህ ቲቸርም ወጥቶ ነበረ። ቲቸርም ሲወጣ ምን ፈልገ ነው ሲለው
እሱም እንግዲህ ቹቻን ፈልጌ ነው ቹቻ ምንህ ናት ሲለው ፍቅረኛዬ ናት ብሏል ማለት ነው። ያው እንግዲህ ደንግጧል ማለት ነው። ያልሆነ ሚስጥር አፈንድቷል ቀስቴ ማለት ነው። ቀስቴም እንግዲህ በዘን ስሜት ነው ቤዛንም ጠይቆ ነበር። ቤዛም ልትገኝ አልቻለችም። ምክንያቱም ያሉበትን ደረጃ ማወቅ ፈልጎ ነው። ነገር ግን በስተመጨረሻ ሁሉንም ነገር ነግረውታል እና ቡሻን አስጠርቶ እና ቡሻ ያው ሁሉንም ነገር አጣርተው እንዲነግሩ ፈልጎ ቤዛም እንግዲህ ቤዛ ጋር ሄደው ለምንድን ነው እንደዚህ የሆነው ብለው ነበረ። ያው እነሱም ነገሩት ሁሉንም ነገር ያው ቹቻ ምን እንደሆነ ምክንያቷና ቀስቴም እኔ ያለው በህይወት ቹቻን ማልቀስም ሆነ ማዘን አትችልም። ስለዚህ አደፍርስም በህይወቱ አደፈርሰዋለሁ እንጂ እንደ ስሙ ማደፍርስ። ስለዚህ ሚጣን ማንም አይወስዳትም እኔ በህይወት እያለሁ ብሏል ማለት ነው። ደስ የሚል ነገር ነው። ስለዚህ አሁን አደፍርስ ከኋላ መጥቶ እንደዚህ ማድረጉ በጣም የሚገርም ነገር ነው። ምክንያቱም እች ልጅ ብዙ ነገር ለፍታለኝ ብዙ ሆና ነው ከትምህርት ቤት ቀርታ ትምህርቷን እየተወች በትርፍ ጊዜዋ የሰው ቤት ስራ እየሰራች ነው እህቷን ያሳደገችው። ምክንያቱም የእናቴ አደራ ናት ብላ ማለት ነው። እና አሁን ድንገት መጥቶ ለገንዘብ ብሎ ልጄን ወስዳለሁ ሲል ልጅቷን ደግሞ ወስዶ እኮ አያሳድጋት። ምክንያቱም እሱ መጠጣትና መስከር እንጂ ልጅ ማሳደግ አይችልም ማለት ነው። እናም ቾችሻ እንግዲህ እናቴ ጋር እንደሆነ እናቴም እሱ ነው አሰቃይቶ በሽተኛ አድርጎ ህይወቷ እንዲያልፍ ያደረጋት። ስለዚህ የእናቴ ምትክም ወስዶ እኔ በህይወት አልኖርም። ሞትም አንድ ነው፣ ሰርግም አንድ ነው ለኔ። ስለዚህ የሚጣከለልሽ በህይወቴ ውስጥ እኔ መኖር አልፈልግም የሚል ቃል ነው የተናገረችው ማለት ነው። እናም እንግዲህ በዛ በደብዳቤ የተነሳ ያንን ደብዳቤ ማን የሰጠ? ያንን ደብዳቤ የሰጣቸው ዳኒ ነበረ። ዳኒ ደግሞ ማን የሰጠ ሲባል አላቅም ብሎ ነበር የካደው። ስለዚህ ቤዛ አስታውሳለች አንድ ሰው በህይወታቸው የምትወዱት ሰው ነጥቃችኋለሁኝ የሚል ደብዳቤ ስለነበረ እንግዲህ ይህንን ደብዳቤ እሷን ጸጋ ናት የሰጠችው ስትል ቹቻም እንግዲህ ጸጋን አንቄ ገላታለሁኝ። ስለዚህ እህቴን አጥቼ እሷ በህይወት አትኖርም፣ እስር ቤት እኔ መበሰብሳለሁ፣ እሷንም እንግዲህ ከምድረ ገጽ ላይ አጠፋታለሁ ያለችው ማለት ነው ጸጋን። እናም እንግዲህ እዚህ ጋር ዳኒም እንግዲህ ስራውን አልሰራም ብሎ ለጸጋ ነግሯታል። ጸጋ ምን ተፈጥሮ ነው ለምንድን ነው ስራውን የማትሰራው ብላለች። ከአሁን በኋላ ምንም ነገር ስራ አልሰራም ብሏል ማለት ነው። ለምንድን ነው እንደዚህ የሆንከው? ፊትህን ሆነህ ነው ችግር አለ ስትለው ትናንትና ለአንቺ ፎቶውን ከላኩልሽ በኋላ የማላውቀው ሰው ከኋላ የመጥቶ ደብድቦኝ አቃጣሪ ነኝ የሚል ጽሁፍ እንትን ላይ ብሎ ልብሴ ላይ ለጥፎብኝ ሄደው። ስለዚህ ይህንን ስራ መስራት አልፈልግም። ስፈልጊ አሳግቼ፣ ስፈልጊ ደብድቤ፣ ስፈልጊ የፈለግሽውን ነገር ማድረግ ትችያለሽ። ከአሁን በኋላ ይሄንን ስራ አልሰራም ብሏል ማለት ነው። እሷም ይሄንን ስራ የማትሰራበት ምክንያት ለምንድን ነው? የማረግን ነገር አታውቅም ብለዋለች። እሱም የፈለግሽውን አድርጊ፣ ከአሁን በኋላ ምንም ስራ አልሰራም ብለዋል ማለት ነው። እንግዲህ አሳሳቢ ጉዳይ ሆኖባታል ጸጋ። ማን ነው ይሄንን ነገር ያደረገው? ማን ነው የደበደበው ብላ አሁን እንግዲህ ወደ ሌላ ሰው ምርመራ እያደረገ ነው። በቃ የጸጋ ክፋት ከልክ ያለፈ ሆኗል። ስለዚህ ፍትህ ለጸጋ ክፋት፣ ጸጋ ክፋት ትቀንስ ማለት ነው። በነሾቻና በነቤዛ ጋር የምታደርገው ነገር ይቀነስ ብለናል። እናንተ ምን ትላላችሁ? የጸጋ ክፋት ከመጠን በላይ ሆኗል በአሁኑ ሰዓት ላይ ማለት ነው። ምክንያቱም እንደዚህ አይነት ክፋትና ክፋት መስራት የለባትም ማለት ነው። መሲና ናታን እንግዲህ በአንድ ላይ ቁጭ ብለው ያው ደስታ ከረሜላ አምጣልኝ እና ፍቅርህን እንደምትገልጽልኝ ያውቃለሁ ብላ በውስጥ ነግራው ነበር። እሱ ደግሞ ደስታ ከረሜላ ለመፈለግ ቃጭል ጋር ሄዶ ነበር። ቃጭልም ልታገኝለት አልቻለችም ማለት ነው። እናሱም እንግዲህ ለመሲ ሄዶ ቃጭልን ፈልጊልኝ ብያታለሁኝ። እናም እንግዲህ ቃጭል ታመጣልኛለች። አመጣልሻለሁ ስላላገኘው ነው ይቅርታ ብሏታል ማለት ነው። እሷም እንግዲህ ከአሁን በኋላ አጠገቤ እንዳትደርስ አንተ በእኔ ጋር በመሆነ ህይወቴ እየተበላሸ ነው ያለው። ስለዚህ ከአሁን በኋላ እኔ ጋር አጠገቤ እንዳትደርስ ብለዋለች ማለት ነው። እሱም ተደናግጦ እንዴት ነው ህይወትሽን የማበላሸው ብሏታል። እሷም እንግዲህ አያስፈልግም ከአሁን በኋላ ብላ ባረዋለች። ወደ እነ ሰብለ ስንሄድ እንግዲህ ሰብለና ኤላ በጣም በሚገርም ሁኔታ ነበረ። ያው እንግዲህ አንተ ለምንድን ነው ከአለምዬ ጋር ከጓደኛዬ ጋር የምታወራው እና ምን ለማድረግ እየፈለክ ነው? ከአሁን በኋላ እሷ ጋር አጠገቧ እንዳትደርስ አንተ የማትረባ ነው ብለዋለች። እንግዲህ አለምዬ እኔ ጋር ሲያወራ ድሯል ብላት በቅናት መንፈስ ነው ሄዳ የተናገረችው።
እሱም ሲያት እንግዲህ የፍቅር ዘፈን ነበር ሲጋብዛት የነበረው ማለት ነው። እና በደስታ እንደዛ ሲያደርግ እሷም ተናዳበት ነበረ። ጆን ደግሞ እንግዲህ ያው በቅርቡ አንድ ነገር አደርጋለሁኝ፣ ኤላን የሆነ ነገር ራሴን ማድረግ ያለብኝ፣ ሰው ልክ ያላስደበድበውም ራሴ ደበድበዋለሁ፣ ሁለተኛ ሰብለ እንዲደርስ አልፈልግም ብሏል ማለት ነው። እንግዲህ እሱም አይ ይሄ ነገር ጥሩ አይደለም ብሎታል ጓደኛው። ራስን ብታደርገው ከሆነ ጥሩ፣ ግን ሌላ ሰው የሚያደርገው ከሆነ ሰብለ ይሄን ነገር ከሰማች እስከ መጨረሻው ትጣላለች ብሎታል። እሱም ራሴ በጥንቃቄ ነኝ የማደርገው እና ለሰብለ ስጦታ ልገዛላት ነው ብሎ ስጦታውን እያሳየት ነበረ። ሲቀጥል እንግዲህ ጸጋም ይሄንን ነገር ቪዲዮ ልኮላት ነበር ዳኒ። ያንን ቪዲዮ እንግዲህ ለቤዚ አሳይታት የት እናት ቾችሻ ስትላት አላቅም አንቺ ከማስብሽ በላይ ሰይጣንሽ ብላታለች። እሷም እንግዲህ እንዴት አገኘሽ ይሄን ቪዲዮ? ለካ ስትከታተይኝ ነበር፣ ይሄን ሁሉ አንቺ ነሽ ያደረግሽ ስትላት አዎ እኔ ነኝ ያደረግኩት፣ አደፍርስን የሚላኩት እኔ ነኝ፣ ሚጥሻን እንዲወስዳት እና ከህይወታችሁ እንድትወጡ ሁለታችሁን ስትላቀሱና ስትለያዩ ማየት እፈልጋለሁኝ ብላታለች። እንግዲህ እኛ ስላገዝንሽ ነው ወይ የኛ መልካምነት በዚህ ነው የሚመለሰው ብላለች። እንግዲህ መልካምነት የሰው ልጅ በጣም ከባድ ነው። እነ ቤዛ እሷን ለመርዳት ብዙ መስዋዕት ከፍለው ነበር። እሷ ግን የእነሱን መልካምነት እሷ በክፋት በበቀል መለሰችው ማለት ነው። አንዳንድ ሰዎች ጥሩ ስታደርጉላቸው በመጥፎ ነው የሚመልሱት ማለት ነው። እንደዚህ ናት ጸጋ ምንም ቢሆን ጥሩነት አይወድላትም ክፋት እንጂ ማለት ነው። እናም እንግዲህ ቤዛም ሄዳ ነበረ ዳኒን ለምንድን ነው ይሄ ሁሉ ሲደረግ የት ነበርክ? ለምንድን ነው ስራውን በትክክል ያልሰራው ስትለው ከአሁን በኋላ እኔ ምንም ስራ አልሰራም፣ ስትፈልጊ ብርሽን እመልስልሻለሁ ብሏል ማለት ነው። እንደገና ሲቀጥል ደግሞ ያው ለሱ ለዳኒ ማስጠንቀቂያ ደብዳቤ ሁለተኛ ተሰጥቶታል በህፃን ልጅ ተልኮ። እሱም ፈርቶ ልክፈተው አልክፈተው እያለ በመጨረሻ ሲከፍተው ስልኩንና ደብዳቤ አግኝቶ በቁራጭ ወረቀት ደብዳቤው እንግዲህ ስልክን ፎርማት አድርጌዋለሁ፣ አንድ ፎቶ ግን ታገኛለህ፣ እናም ደግሞ አሁን የምታቃጥረውን ነገር አቁም፣ አሁን ስራህን ካላቁም ህይወትን እንደምታጣ ተስፋ አለኝ ብሏል ማለት ነው። እና ያን ደብዳቤ ሲያነብ በጣም ደንግጦ ህፃኑንም ልጅ ጠይቆት ነበረ። እሱም ትልቅ ሰውዬ ሽማግሌ ነው የሰጠኝ ያለው ማለት ነው። እናም እንግዲህ ኤላ ጋር ተገናኝተዋል ትምህርት ቤት። ማን ነው እንደዚህ ያደረገ? ልረዳ እፈልጋለሁ፣ ጓደኛ አይደለ ወይ ሲለው አይ እኔ ጓደኛ አይደለሁም፣ ካሁን በኋላ እኔ እናንተ ጓደኝነታችን ቆሟል፣ አስመሳይን ሲለው እኔም አቃጣሪ ሰው አይመቸኝም የሚል መልስ ነበር የሰጠው ማለት ነው። እናም እንግዲህ ሁለቱም በአንድ ተፋጠዋል። ማን ያሸንፍ ይሆን? በዛ ላይ እንግዲህ ያው ኤላም በቃ ኩርኩሜ ተመችተሃለች ማለት ነው፣ ካሁን በኋላ ምንም ነገር እንደማትሰራ ተስፋ አለኝ ብሎታል። እንግዲህ ዳኒ ከስህተቱ ይማር ይሆን ወይስ አይማርም የሚለውን አብረን እናያለን ማለት ነው። ሲቀጥል እንግዲህ ምንድን ነው ያለው? እኔ ራሴ ዳኒን እንዲከታተለውና አደፍረስን ሰው እንዲከታተለው ራሴ ሰው ፈልጋለሁ እንጂ ዳኒን መቼም አላምነውም ብሏታል ለቤዛ ማለት ነው። ቤዛም እንግዲህ ዳኒ ይከታተለው አደፍረስን ብላ ነበር። እሷ ደግሞ እውነት የሚሰራላት መስሏቸው ነበር ማለት ነው። ዳኒ ግን ከሁለቱም የወጣ በጣም የሚሆን አይደለም ማለት ነው። ስራው እሱ ለጸጋ ብቻ ነበር እየሰራ ያለው። በጣም አስገራሚ ነው የዛሬ ክፍል ማለት ነው። የዛሬ ቪዲዮ ይመስል ነበር። ስለተከታተላችሁ በጣም አመሰግናለሁ። አፍላ ፍቅር ላይ ድራማ ያላችሁን ልዩ እይታ ከታች ኮሜንት ላይ ጻፉልኝ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ በሌላ አዲስ መረጃ እስከምንገናኝ ድረስ ደህና ሰንብቱ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑልኝ። በሚቀጥለው